በዓለም ላይ የሚገኘው ሁሉ ሙስሊም እስልምና አንድ ነውን የሚል አይነት ቶፒክ ነው ይዘታችን። ኦልሞስት እንደዛ ነገር ነው። አንድ አይነት አቂዳ አንድ አይነት እንትን ያላችሁ ያለን ብለህ ታምናለህ? ያ ጥያቄ ለምሳሌ አንድ መሆን ይቻላል እርግጥ፣ ምክንያቱም ከተፈጥሮ ህግ ነው። አንደኛ አንድ መሆን ከቤት አትለያዩም ከቤተሰቦች ጋር ሀሳብ ከአንድ ቤት ውስጥ ከአንድ ሌላ ማህበረሰብ ጋር ወይም ሌላ ይቅርና ማለት ነው። ይሄ ያው ይሄ እርግጠኛ ነኝ ወይም አንድ ሪሊጂን የሆነንት ወይም ደግሞ የሚያስተችና ወይም ደግሞ የሚያስመሰግንም አይደለም። አይ ሐሳብ ከሆነ በሐሳብ ደረጃ ከሆነ አንድ ሃይማኖት ውስጥ ሆነ በሐሳብማ ትለያያለህ። ሐሳብ ጉዳይ ሳይሆን የእምነት በምታምነው እምነት ልዩነት ነው ያልኩህ። ለምሳሌ አንተ ዋቢያ ሴክት ነህ ወይንስ ሱፊያ ነህ? ሙስሊም ነኝ ሀቢቢ። ኦኬ መልካም። እሺ ችግር የለውም በቀላሉ ስለምናገኝ። ሺያ ነህ ሱኒ ነህ? ሙስሊም አታውቅም። ስለዚህ ሙታን ለምሳሌ ትተገብራለህ። ሺያ ከሆንክ ሙታን አይከለክልምና ይተገብሩታል። በገንዘብ መንገድ ላይ ወሲብ ማድረግ ምናምን ታደርጋለህ? ኖ። ስለዚህ ሺያ አይደለህም ማለት ነው። ኦኬ እሺ አሁንም እንቀጥል። አላህ በዛቱ የት ነው ያለው? በዛቱ የት ነው የሚገኘው? ይሄ ጥያቄ ለምን አስፈለገ? ነው ጠይቄው ነው ወይስ ደግሞ ምክንያቱም የአንተን ሴክት በቀላሉ ማወቅ አሁን ሺያ እንዳልሆንክ እንዳወቅኩት ሱኒ ሴክት ውስጥ እንዳለህ እንዳወቅኩት አላህ የት እንደሚገኝ ጠይቅህና ወይንም ደግሞ አመድያም ልትሆን ስለምትችል እሱንም ጠይቅሃለሁ። ነገር ግን አሁን ባላህ ላይ ባለህ ደግሞ ሱፊያ ነህ ወይንስ ዋቢያ ሴክት ነው የሚለው መለየት እችላለሁ በቀላሉ። እንደሱ ማንነቴን ካወቅክ ከዛ በኋላ ምን ጠቅመሃል አንተ ወይስ ደግሞ ለኔ ምን ጠቅመኛል? አሁን ጥያቄ ለምሳሌ እኔና አንተ ምን ጠቅመን እሱን መልስልኝና እንዴት እንደሚጠቅመኝ እነግርሃለሁ። ቅድሚያ ንገረኝ። አሁን በአንድ ሰው እንደታንተ እኔ ለምሳሌ ተሳሳታ ብለምጣና ያንን ይዘህ አንተ ሙስሊሞች እንዳሉ ብለህ ማውራት አግባብ ነው ወይስ ደግሞ ያንተን አቂዳ እኮ አሁን ለምን እንደማንስማማ ታውቃለህ? በእምነት ትሸማቀቃለህ። እኔ አሁን ብትጠይቀኝ እምነቴን ብትጠይቀኝ እኔ ማምነውን ብትጠይቀኝ ቀጥታ ነው የምመልስልህ። እኔ እንዲህ ነው ማምነው። እኔ ኦርቶዶክስ ክርስቲያን ነኝ። ኦርቶዶክስ ክርስቲያን እምነት እንዲህ ነው። በነገረ ቅዱሳን ላይ ብትጠይቀኝ፣ በእግዚአብሔር ላይ ብትጠይቀኝ፣ እያንዳንዱን ብትጠይቀኝ የራሴን ጥርት ያለ አስተምሮ እነግርሃለሁ። ስለማላፍርበት ስለማልሸማቀቅበት ያለም ሁሉ ክርስቲያን የተባለ ዲኖሚኔሽን ሁሉ አንድ ነው ብዬ ጨፍልቄ ኦኬ አንተ ጆባ ነህ ስትለኝ ለምን አስፈለገ እያልኩ አላልፍህም። አጥርቼ መናገር እችላለሁ። አድቬንቲስት ነህ ስትለኝ ወይ ዝም አልልህም። የራሴን የጠራ እምነት ስላለኝ ማለት ነው። እናንተ ጋር ግን ምንድነው እሱ አንተ ጋር በል እንጂ ለምሳሌ በእኔ ሌሎችን እንትን አትበል። እርግጠኛ ነኝ ወይ እውነት እንትን ካለ ማለት ጥሩ ሐሳቢ ወይም ደግሞ መልካም ሐሳቢ ለሰዎች ከሆንክ ወይም ደግሞ አንተ እኔን በመልካም እየሰበከኝ ከሆነ እንደዚህ ብለህ አይደለም የምትሰብከኝ ነው። ወንድሜ እንደዚህ ትክክል ነው ወይስ ያንተ እምነት እንደሆነ ያንተ በል ሙስሊሞች ሶሪ ለምን መሰለህ ሶሪ ያንተ ብቻ ሳይሆን ስጀምረውም ብዬ ነበረ። ስጀምረውም ብዬ ገና እንደገባህ ግን የገጠመኝ አንተው አስቀድሜ ያልኩት ነው። እንደ መፈክር ሙስሊም ሁሉ አንድ ነው፣ ልዩነት የለንም ደጋግመው እንደ መፈክር ይሉታል። ነገር ግን እጅግ ልዩነት አለ። ስማ ቆይ ለምሳሌ ስማኝ እሺ። መሰረታዊ ላይ አንድ ሆነ። ለምሳሌ በአላህ የሚያምን በሙሉ ሙስሊም ነው። ነገ ጠዋት የትንሣኤ ቀን መቀስቀስ አለ ብሎ የሚያምን በሙሉ ሙስሊም ነው። ሁሉም ሰው ያምናል በዚህ። ከዛም ባሻገር
በዚህ በማመናቸው ስለዚህ በዚህ እንበልና በዚህ በማመናቸው ስለዚህ ሁሉም ገነት ይገባሉ። አዳምጠኝ። አንድ ቤተክርስቲያን ወይም ደግሞ 3-4 በር የላትም ወይስ ደግሞ ልክ እንደዛ መግባት ብለህ ያዘው። በዛም የገባው በዚህም የገባው ውስጥ ላይ ግን አንድ ጸሎት ላይ ይገናኛሉ አይደል? እና ደግሞ ለምሳሌ እኔ የሚቀርበኝ የሆነው በር በዚህኛው በኩል ሊሆን ይችላል። በአንተ በዛኛው ዙሪያ ለማምጣት ሊከብደኝ ስለሚችል በዚህኛው ገብቼ ጸሎቴን አድርጌ በሚችለው ቀድር ወጣለሁ ማለት ነው። እና የሆኑ እንትኖች ላይ ዝም ብለህ አርሲ ኩርሲዎች ላይ ምናምን ትቃልክ ማለት ነው። ተጠቅም ከሆነ እንደዚህ ያው ነው ይቀጥላል። ይሄ ቆይ አይደለም አሁን ትዝስ ከመግባት በፊት ቆይ ላነሳው ኤግዛምፕል ምላሽ ልስጥ እንትን ሳትፈቀስና ነገር ምን አነሳ መሰለ 3-4 ቤተክርስቲያን ቢኖር አለ ከዛ እንደመግባት ልክ በዚህኛው በርና አንደኛው በበር ሲገባ አንደኛው ቆይ አዳምጠኛ ቤተክርስቲያን ነው አልኩ። አዳምጠኝ ጀመረ። አንድ ቤተክርስቲያን አንደኛው በበር አንደኛው በባሮ አንደኛው በዛኛው በር ቢገባ አይደል? ከዛ ጸሎት ያደርግ ተገና አንተ ቤት 2 በር 3 በር የለውም አንድ ቤት አለው እኮ ግን መግቢያችን አንድ አይነት የሆነ ውስጥ ጋር ግን እንገናኛለን። እሺ ተጣላል። እንደዛ አድርገው ሰለው የልዩነቶችን ከናንተም ጋር እርግጠኛ ነኝ በአንድ ሀሳብ ማይስማማ አዳምጠኝ እሺ እያለን ያለው ወንድማችን ምንድነው እሱ እንደው በተለያየ መንገድ ብንሄድ ሰምተዋል። ምንም እኔ የበለጠ ማብራራት አልችልም። ስለራሴ አውራ አታባራላችሁ አይረዱም። እኔ ከባለቤቱ በላይ ንግግር ማብራራት ምላሽ ልስጥ አንተ ለኔ ጥያቄ እኮ ለኔ ምላሽ ሰጠህ ለኔ ጠየቀኝ አረጋለ ሰዎች መስጠት ይከብዳል ትንሽ አረሸም እኮ አላዳመጥክም እኮ ምክንያቱም ስለትን እንዴት እኔ ይሄንን አንተና ያቀረብክልኝን እኮ አልቀበልበትም ምክንያት ደግሞ ማፍረስ መቻል አለብኝ። ካልተስማማህበት ቀጣይ አንተ ታፈርሳለህ እኮ ችግር የለውም። ምንድነው አንተ ያለው የስ ቤትህን እንውሰደው። አንተ ቤት 3-4 በር አለው በዚህ በ3-4 በር ውስጥ የተለያዩ ሰዎች መጥተው ቤት ውስጥ ይገናኛሉ። እንደዛ ነው እስልምና እያለን ነው which is ሰዎች የተለያየ መንገድ በተለያየ ቦታ ቢመጡም በአንድ ቦታ ወደ አንድ ቦታ ነው የሚሄዱት የሚል ኢምፕሊኬሽን ያለው ንግግር ነው ያደረገው። እኔ 100% እጅህን ጨብጬ ስሜ እቀበልህና ግን ከነብይህ አስተምሮ ጋር ትጋጫለህ። አንተ ትክክል ከሆንክ ከነብይህ አስተምሮ ጋር ትጋጫለህ። ምክንያቱም ነብይህ ምንድነው ያለው? አንድ ቤት ይገናኛሉ አንድነት ገነት ይገባሉ ሳይሆን ያለው 73 ቦታ ይከፈላሉ 72ቱ ገሃነም ይገባሉ። ወደ አንድ ቤት ይገባሉ ሳይሆን 72ቱ ወደ ገሃነም አንደኛው ብቻ ነው ወደ ገነት ይገባል ያለው። ወደ አንድ ቤት አይደለም የሚገቡት። የተለያየ ሐሳብ ስላላቸው 72 ወደ ሲሄዱ ወደ ጥልቀት ወደ ገሃነም ሲገቡ አንደኛው ብቻ ወደ ገነት። ስለዚህ እናመሰግናለን ወንድማችን ነብይህ ተሳስቷል ማለት ነው። ከሊአኑ ብዬ እንትን ለማለት ምናልባት አንተ ያነበብከው ይሄን ይሆን ይችላል እንጂ ሌሎች ሐዲስ ማብራራትም ሆነ ወይም ሌላ ሐዲስ ላይ ኢብኑ ሐዝም ግባና ማለት ይችላል። ኢብኑ ሐዝም እነሱ አንብበና አንተ አስረዳን። ምክንያቱም ከኔ ጋር አይደለም አሁን ክርክር ከነብይህ ጋር ይሆናል። ከኔ ጋር ጨርሰናል። ይሄ ሐዲስ ካልካለ እሱ ጋር ተስማማለህ ትክክል አይደለም ወይም ደግሞ የማይቀበል ሊኖር ይችላል። ለምሳሌ ሌሎች እንትኖች ላይ ሌሎች አንዳንድ አይማዎች ላይ እንትን ላይ ከላይ ካሉ ሰዎች ላይ አንዳንድ ሊቃውንቶች ላይ የማይቀበሉት ሊኖሩ ይችላሉ። በእነሱ አስተምህሮ ደግሞ ይሄንን ማለት ይሄን አስተምህሮ ሐዲስ የማይቀበሉ ይኖራሉ። የለም አታመጣም። ምክንያቱም አንድ አዳምጣ ቡሃሪ ላይም አለ ሙስሊም ላይም አለ አቡ ዳውድ ላይም አለ። እጅግ በጣም ብዙ ቦታ ነው እነኛ ሐዲሳት ያሉት። አንድ በሁለተኛ ደረጃ የነብይህን ንግግር አልቀበልም ብለው የሊቃውንትን ንግግር የሚቀበሉ ካሉ ውስጥ ያንጣቸውና ከነብይህ ይልቅ ለናንተ ስኮላሩ ከነብያችሁ ይልቅ
ትናንትና የመጡ ሙፈሲሮች ከሆኑ አሁንም እጄን ጨብጬ እቀበልሃለሁ። ለምን ከነብይህ ይልቅ ምሁራኖች ማን ይሆናሉ ማለት ነው? ትናንትና ከኔና ካንተ ጋር ወይንም ከና ከአባቶቻችን ጋር የነበሩ ሙፈሲሮች ከነብይህ ይልቅ ትክክለኛ ናቸው። ነብይህን መጣል ይችላሉ ማለት ነው። ምክንያቱም ነብይህ ነው የተናገረው። ይሄንን ከነብይህ ይልቅ ከኔና በአንተ ዘመን የነበሩ ሰዎች አይ ይሄ ስህተት ነው ነብያችን ተሳስቷል ብለው እያረሙት ነው ማለት ነው። አሁንም እጄን ስሜ እቀበላለሁ። ነብይህ ዋሽቷል ወይንም ተሳስቷል። ስማ ወንድምዬ፣ ለምሳሌ አንድ ነገር እንትን ልበልክ። በሰዓቱ የነበሩት አንዳንድ ሐዲሶች ضعيف موضوع ምናምን የሚባሉ የሐዲስ መራቲቦች ወይም ደግሞ ደረጃዎች አሉ። ተቃለ እርግጠኛ ነኝ። ከዛም ባሻገር ደግሞ እነዚህ ሐዲሶች ደረጃዎች ብለው እነዛን እርግጠኛ ነኝ ዲቴሎችን ውስጥ ገብተህ ለማብራራት ምናምን እንትን አይደለም። አንተ እየፈለክ ያለኸው ሰዎችን ሙስሊሞችን እንዴት አድርጌ ነው ጎል ውስጥ ማስገባቸው፣ እንዴት አድርጌ ነው ማነው ማስነካቸው የሚለውን እየፈለክ ማለት ተስተፊድ ምንድነው የሚጠቅመህ? ወንድማችን አይ ዶንት ኖ ምን አላገኘውም። ለምን መሰለህ ብዙ ነገሮች ማለት ለምሳሌ የምጠቀምባቸው ቦታ ላይ የምጠቀምባቸው ፖሊስ አንዴ እኔ ይኸውልህ ከአንተ ጋር እስማማለሁ። ለምን እንደምትስማማታለህ የሚለው ማመጣህ አዳምጠኝ አንዴ ሰው ነጃ ይወጣል የሚለውን ለምን አንብበህ አዳምጣ። ለምን መሰለህ ዳይፍ አዲስ ላመጣ አልችልም። ቅድምም ብያለሁ ቡሃሪና ሙስሊም ላይም አለ ብያለሁ። ቡሃሪና ሙስሊም እንግዲህ ሞስት ኦተንቲክ የሚባሉት መጽሐፍቶች እነሱ ናቸው። ከቁርአን ቀጥሎ ቡሃሪ ነው፣ ከዛ በኋላ ሙስሊም ነው። እዛም ላይ ተጠቅሷል እያልኩ ነው። አንድ ቦታ ሳይሆን በጣም ብዙ ቦታ እያልኩ ነው። ስለዚህ ዳይፍ ነው መውዱ ዳይፍ ምናምን የሚባሉ አሉ ብትለኝ ካሁን በኋላ ራስን መደለል ነው። ግሬዱ ሰሂህ ነው። ሰሂህ ከሆነ ደግሞ ካሁን በኋላ እነኚህን አርጉመንቶች አታነሳቸውም ማለት ነው። በሙስሊምና በቡሃሪ ማሳየት ስለምችል ሙስሊሞች እንደሚከፋፈሉ አዳምጥ። ከዛ በኋላ ደግሞ ይህንን ያንተን ሀሳብ ለእኔ ነው እንጂ የሚስማማኝ የትኛው ሙስሊም አይቀበልህም ወዳጄ። አደባባይ ላይ ለክርስቲያኖች ለመቅጠፍ እንዲመቻቸው ሙስሊም ሁሉ አንድ ነው ይላሉ እንጂ እዚሁ አዲስ አበባ አሊ መስጊድ ላይ መስጊድ ውስጥ እየተራረዱ ነው፣ እየተገዳደሉ ነው። ከፎቅ ላይ የወረወሩትን አምናት አስታውስም? ከፎቁ ላይ የወረወሩትን ሱፊያና ዋቢያዎች እየተወጋጉ አለ። የዛሬ ወር አካባቢ የተጨፋጨፉትን አሊ መስጊድ ረሳው እንዴ? አሁንም ሰሞኑን እየተጨፋጨፉ እኮ ነው። አንድነት አንሰግድም። እሱ ይመለከታል እንደ አንተ ወፊ ይመለከታል። እሱ አንተ ኖ የመመልከት ጉዳይ አይደለም። ምንም ልዩነት የለንም አንድ ነን ብለህ ስትል ነብይህ ደግሞ እንከፋፈላለን 72ቱ ገሃነም ይገባሉ ሲል ኖ ሁላችንም ገነት ነው የምንገባው ካልክ ኦኬ፣ ሺያዎችም ገነት ነው የሚገቡት፣ አመድያኖችም ገነት ነው የሚገቡት፣ ሀባሾችም ገነት ነው የሚገቡት። አንተ ግን ምንድነው ዋቢያ ነህ። እነሱ ግን አንተን ገሃነም ትገባለህ ነው የሚሉት። አንተ እንደዛ ነው የምታምነው፣ እሱ እንዳመነው አንተ እንትን ማለት አንተ ከሚስት ጋር ከቤተሰብ ጋር ከወንድም ጋር ተጣላት ይችላል እንዴ? ከራስ አካል ጋር እንኳን አይደለም ሌላ ከሌላ አካል ጋር ይቅርና ማለት ከቤተሰብ ራሱ ዛው ተጨፋጭፈ ልትጋደሉ ደርስ ይል እንዴ? ይደርሳል እኮ የጠባቸው ምክንያት ነው። እዚህ ጋር እኔ ወፌ ጥያቄ ማጠቅም ሊሆን ይችላል። ያንተ ፖይንት ለምሳሌ ምንድነው እዚህ ላይ የምትለፈለፈው? ምንድነው ያንተ አሁን ያንተ ዓላማ ምንድነው? ምን ለመሆን ነው? እስቲ የኔ ዓላማ አንድ እንሆን ሁላችሁም እዚህ ያለ ሁለት ሺዎች አንዴ የኔ ዓላማ ዋነኛው ምንድነው? እሱ ሙስሊሞች አንተ የትኛው ሴክት ነህ? ቅድሚያ አንተን ሴክት ንገረኝ። እኔ ሙስሊም ነኝ። አታውቀውም። አየህ የትኛው ሴክት ውስጥ እንዳለ እንኳን አታውቀውም። ለምሳሌ አላህ እጅ እግር አለው ብለህ ታምናለህ? ስለሱ አይደለም። ምንድነው ያንተ ዓላማ? ምክንያቱም የምታመልከውን አምላክ ንገረኛ። ከዛ ማለት ነው አንተ አሁን የሃይማኖት ትምህርት ነው ወይም ስድብ ነው? ምንድነው? እስቲ ያንተ ዓላማ ግልጽ አድርግ። አብዲ
ይኸውልህ ለምሳሌ ዋቢያ ከሆንክ አላህ እጅ አለው እግር አለው ባት አለው ነገር ግን ማንንም አይመስልም ብላችሁ ታምናላችሁ። ዋቢያ ከሆንክ ከአርሽ በላይ በአርሽ ላይ የተደላደለ ነው ከአርሽ በላይ ነው ብለህ በዛቱ ታምናለህ። ዋቢያ ከሆንክ ሀባሾች ደግሞ ይሄንን የሚሉትን ጣዖት አምላኪ ናቸው። ይሄ አርሽ ላይ ተንጠለጠለ ከሌሊቱ 9 ሰዓት የሚወርድ እንደ ጦጣ እንጣጥ እያለ አስደምጣለሁ ከፈለክ ሀባሾች ሲናገሩ። ይህ አንተ ሰው ይታዘባል። አንተ ትልቅ ሰው ነው። ክርስቲያን አንዴ ክፈትልኝ እሺ። እንዴት መስጊድ ውስጥ እንደሚያስተምሩ ላሳየው እሺ። ክርስቲያን የላኩል ቪዲዮ አለ አንዴ ቴሌግራም ላይ አንዴ ክፈትልኝ። ተማሪዎችን እንኳን ሲያስተምሯቸው እንዴት እንደሆነ ላሳየህ። ወይት እኔንማ ልዋሹኝ አትችሉም። እኔ ልታጭበረብሩኝ አትችሉም። ለምሳሌ አንተ ወደ ክርስቲያን ነው ምንድነው ያንተ ዓላማ? ፕሊስ ተረጋጋ፣ አዳምጣውን። ህፃናቶችን እንኳን ሲያሳድጓቸው እንዴት እያስተማሩ እንደሆነ ላሳያችሁ። አባሽና ዋቢያ አንድ ነን እያሉን ነው። በዚህ መጠን ነው የሚዋሹ። ያዘው ቆይ አንዴ። እስልምና ያለ ውሸት አይቆምም ስላችሁ እነኚህ ሁለቱ ያው እዚሁ አሁን አይናቸውን በጨው አጥበው እኔን ሊዋሹኝ ማለት ነው። እኔን ያውም ቶፒክ አድርጌ የገባሁትን ማለት ነው። ምንም አያውቅም ወይ ፕሊስ ምንም አያውቅን አታለህ እንደዛ ጭበርብራችሁ እስልምና አንድ አስመስላችሁ የትኛው ሴክተር እንደተለመ ሳታውቁ ዝም ብላችሁ ልከቱት ትችላላችሁ። አንደኛውን ግን ጋነም እንደምገቡ ነው የምትተዋወቁ። ነብያችሁም 72ቱ ሴክት ጋነም ይገባል ነው ያለው። ቀጥል ክርስቲያን ክፈተው። እሺ ሚውት አድርጉት አንድ ጊዜ አብዲ ሚውት አድርጉ። አርስ ላይ ነው አይባልም እንዴ? ወሃቢያዎች ወሃቢያ ይፈልጋላችሁ? ወሃቢያ ተቃላችሁ? ወሃቢያ ምን ይላሉ? የወሃቢያ ትንግር ምትፈልጉ ነገር ነው። አላህ ቦታ ይላል። አላህ ቦታ ያለ ሰው ደግሞ ምን አይደለም ሙስሊም አይደለም። ለምን አላህ በፈጠረው ነገር አይገለጽም? አላህ በቦታ እንደማይገለጽ ማወቅ አለባችሁ። አላህ በአቅጣጫ እንደማይገለጽ ማወቅ አለባችሁ። ይሄን ሁሉ የፈጠረው ማን ነው? ይሄን ከመፍጠሩ በፊት አላህ ያለዚህ ያለ ነው አይደል? አሁን አርሽን ከመፍጠሩ በፊት አላህ ያለ አርሽ ነው። ቦታን ከመፍጠሩ በፊት አላህ ያለ ቦታ ነው። ስለዚህ ምን ይባላል? አላሁ መውጁድ አርሽ ሙሐመድ መውጁድ ቢላ መካን አላሁ መውጁድ ቢላ መካን አላሁ መውጁድ ቢላ መካን አላህ ያለ ቦታ ያለ ነው። الله موجود بلا مكان الله موجود بلا مكان الله ያለ ቦታ ያለ ነው። አላህን በቦታ የገለጸ ሙስሊም አይደለም። ቦታ የገለጸ ሙስሊም አይደለም። ስለዚህ አላህን በቦታ የሚገልጽ ሰው ምን አይደለም? አይሰማኝም። አላህን ቦታ የሚገልጽ ሰው ምን አይደለም? ሙስሊም አይደለም። አላህ ከአርሽ በላይ ነው የሚል ሰው ምን አይደለም? አሁን ታላልቆች ተሰሙ ከሆነ ምን ይላሉ? الرحمن على العرش استوى ሲሉ ትሰማላችሁ አይደል? ያ ሙስሊም ጨርሻለሁ። እሺ አንድ ሰው እንትን ባለው እንትን ከ2 ቢሊዮን በላይ ከሆኑ ሙስሊሞች እንዴት እንትን ትላለህ? እንዴት ትፈርዳለህ? ወይስ ደግሞ እንዴት እነዚህ አንተ ስንት ሰው ነህ? በመጀመሪያ ደረጃ ቆይ ፕሊዝ ጣልቃ አትግባ። መምህር ነው ደግም ቆይ አዳምጥ ፕሊዝ። የሼክ እንትናን አቅርብልኝ። ቀጣይ ሼክ አይመን የተቀዳሚ ሙፍቲን አቅርብልኝ። ተቀዳሚ ሀጂ ሙፍቲንም አቅርባቸው። አንድ ሰው ብቻ አይደለም ይሄ ተማሪዎችን እያስተማረ ነው። ተራ አንድ ግለሰብ ሳይሆን መምህር ነው። ለምሳሌ አንድ ሰው ነህ፣ ተራ ግለሰብ ነው። ቆይ ፕሊስ አንተ ተራ አንድ ግለሰብ እኮ ነህ። ተራ አንድ ግለሰብ ነህ። ፕላስ ደግሞ እሱ ምንድነው ሌክቸር እየሰጠ ተቋም ነው። እንደ ተቋም ሌክቸር እየሰጠ እያስተማረ ነው። መምህር ነው። አላህን በቦታ የሚገልጽ አላህ ከአርሽ በላይ ነው የሚል ሙስሊም አይደለም። ስለዚህ ዋብያዎች ምን ይላሉ አለ? አላህ በአርሽ ይላሉ። ስለዚህ እነሱ የገሃነም ናቸው አለ። እንቶ እሱን ተቀዳሚ ሀጂ ሙፍቲ ይህንኑ ይደግሙታል። እሱን እንቶ ነብይህን እንዴት ታደርገዋለህ ብዬ እኮ አልመለስክልኝም። ነብይህን ሐሰተኛ አድርገህልኛል። እጅህን ስሜ ተቀበልኩ። ምክንያቱም ሐሰተኛ ነው እኔ ስለማመን
ነብይን ሐሰተኛ ስላደረገ ምን ብለህ መለስከው? አንተ እንደዚህ ያው ከፍ ላድርግና መረጃ ታሳየኝም። ያው ከፍ ላድርግ ክርስቲያን እስከሚያዘጋጅ መረጃ ክፈትና አሳየኝ። የነብይህን ንግግር አንተ ውድቅ አደረግከው። ከነብይ ይልቅ ትናንትና የመጡ ሰዎች የተናገሩት ይሻላል አልከኝ። እምቢ አለ። እኔ ግን በደቂቃ ውስጥ በትንሹ 20 ማስረጃ ሰጣለሁ። 20 ማስረጃ ነብይ የተናገረው ማለት ነው። አንድ መረጃ ታውጣት ትችላለህ? አንድ መረጃ ታውጣት ትችላለህ? ላመጣልህ እችላለሁ። አዎ ላመጣልህ እችላለሁ። አንድ ብቻ ነው ፈልገው። አጥል አንድ ብቻ ነው ፈልገው። ብዙ አልፈልግም። እዚህ ቦታ ላይ አንድ በቂ ነው። ግን 20 ሰጣለሁ። እኔ 20 ሰጣለለሁ። አንተ አንድ ማምጣት ከቻልክ አንዲት ማስረጃ ማምጣት ከቻልክ ጀግና ነህ። አታመጣም። ምን እርግጠኛ አምጣ ብለህ አታመጣም ብለህ እዚህ ሁሉ አምጣ ብለህ አታመጣም እንድትለኛለህ። አምጣ እያልከኝ ከዛ ደግሞ ይሄን አታመጣም 100% እርግጠኛ ነኝ አምጣ እያልኩህ ነው። ችግር የለም አምጣው። አምጣ ብለህ ከዛ ደግሞ የሚቀጨር አታመጣም ብለህ ምን ማለት ነው? አታመጣ ስለማራ አታመጣም 100% አምሾ ሪኮ በጣም ኮሜዲነትህ በጣም ትንሽ ኮንፊደንስን አድንቀኝ። አንተ ኮንፊደንስን አድንቀኝ። ማለት እኮ እኔ 20 መረጃ ሰጣለሁ በትንሹ። ይኸውልህ እኔ 20 መረጃ በትንሹ ሰጣለሁ ነብይ የተናገረውን። አንተ ግን አንዲት ነው ከአንተ መረጃ እንፈልገው ግን አታመጣም። እኔ እኮ ይሄ ነገር ነው ግን ግራ የሚያጋባኝ በእናትህ። እኔን ግራ ይግባኝ። ምንም ግራ ያጋባ የለም። እየጠበኩ እኮ ነው መረጃ እየጠበኩ ነው። ቆይ እስከዛ ሌላ አውራ እንትን እያልኩ ያዘጋጃው። እስከዛ ቪዲዮ ያሳዩ። እስከዛ ማማዬና ክርስቲያን ቪዲዮ አላቸው መሰለኝ። ቀጥል ክርስቲያን። ሀጂ መሐመድ ሳኒ ትላላችሁ። ሀጂ መሐመድ ሳኒ እኮ ዋሃብያን የመሰረተው ሀጂ መሐመድ ሳኒ እና አብዱራህማን ናቸው። ዑመር ነው እንደ የመሰረተው። ሀጂ መሐመድ ሳኒ እና አብዱራህማን ናቸው እኮ ዋሃብያን የመሰረተው፣ ዑመር አይደለም። እዛ ጊዜ ብቻዬን ነው ስታገል ይኖር። ሀጂ መሐመድ ሳኒ አቂዳ ሌላ ነገር ተነሱ። ሀጂ መሐመድ ሳኒ ነው ዋሃብያን የመሰረተው። አብዱራህማን ነው ዋሃብያን የመሰረተ። በዋሃብያ ተከትሎ መስገድ ይቻላል ወይስ አይቻልም? ካልተቻለስ ለምን ይላል? ኢማናቸው ትክክል አይደለም። من شروط صحة القدوة አንድን ሰው ተከትለነው ለመስገድ ሸርጦች መካከል አንዱ የሚያሰግደው ሰውዬ ትክክለኛ ሙስሊም መሆኑ ነው። ሙስሊም ካልሆነ لا تصح القدوة ይህን ሰው የተከትሎ መስገድ አይቻልም። حتى لو صلى ثم تبين له أنه كافر يعيد صلاته ደህና ሰው ነው ብሎ ከሰገደ በኋላ ይህ ሰውዬ ካፊር እንደሆነ አወቀ። ካፊር እንደሆነ በምን የግድ መስቀል ሲያንጠለጥል ብቻ አይደለም ካፊር የሚባለው፣ ቤተክርስቲያን ሲሄድ ብቻ አይደለም ካፊር የሚባለው። አንዳንዱ ሙስሊም ነኝ እያለ ወልዒያዙ ቢላህ የእኛን ስም ይዞ ነገር ግን ልቡ ላይ ሰነምን የሚያመልክ አለ። የሳለውን ነገር ነው ይሄ ነው አላህ እያለ በሰገደ ቁጥር በተደፋ ቀና ባለ ቁጥር የሚስለው ያ ነው። ዱዓ ባረገ ቁጥር የሚታየው ያ ነገር ነው። ዓቢዱ ሰነም በእጁ ናሕት አድርጎ ጠርቦ የሰራውን ያመልካል። ይሄኛው ውስጡ የሳለውን ያመልካል። ሁለቱም መክሉቆች ናቸው። መክሉቅን የተገዛ ላ የኩኑ ሙስሊምን። ስለዚህ እነዚህ አይነት ሰዎችን ተከትለን አንሰግድም። ጨረቃ ራሱ እንደዚህ አልተከተለም። እዚህ በላይ መግለጫ የለም። እንግዲህ ተቀዳሚ ሀጂ ሙፍቲ ምን አሉ? ዋሃብያን የመሰረተው እንትና ማሳኒ ነው የሚባለው እነሱ ናቸው አለ አቢብ ሳኒ። ይሄ ማኮምቦልቻ ነው የሚባለው ደግሞ ምን አለ? ከዋሃብያ ጋር መስገድ አብረው እንኳን አይቻልም።
መስገድ አይቻልም። ለምን? ሙስሊም አይደሉም፣ ካፊር ናቸው። ሁለቱም ትልልቅ ቦታ ያላቸው መሪዎች ናቸው። እንግዲህ ትልልቅ ቦታ ፖዚሽን ያላቸው ናቸው። አብረህ እንኳን መስገድ አትችልም፣ ሙስሊም አይደሉም። ስለዚህ ገሃነም ነው የምትገቡት ነው፣ ሙስሊም አይደለህም ከተባልክ። ቀጥይ ማማዬ። እሺ ሰላማችሁ ይብዛ ብያለሁ። ከታችም ከላይም ያላችሁ ይሄንን ልጅ ታውቁታላችሁ ብዬ አስባለሁ። ሳላ እዚህ ንጽጽር የሚሰራ ሙስሊም ወሃቢያ ነውና እኔ እዚህ ሱኒው ሙስሊም ጋር ገብቼ ጥያቄ እየጠየቅኩኝ ነበረ። ገባና ምን ብለው እንደተነጋገሩት ተመልከቱ። በአላህ አካላት ላይ ምን ያህል እንደሚለያዩና ምን ያህል ራሱ ጦርነት የሚያስነሳ ርዕስ እንደሆነባቸው ራሱ ማለት ነው። እሺ ቢረዝምባችሁም እንግዲህ ክርስቲያኖች የሚሉ ከሆነ ሰቀሉት። ምንድነው የሆነ እንጨት ላይ ኢሳ አልተሰቀለም ወደ አላህ አርጓል ብለው የተናገሩ አሉ ወይ? ቁርአን የነገርኩሽ ቁርአኑ ወደ ላይ አርጓል ነው። ወደ ፈጣሪ ሳይሆን ፈጣሪ ቦታ የለው፣ ቦታ ይገለጽም። አንድ እኔ ልቀጥል። እሺ አንዱ ኢየሱስ ክርስቶስ ኢየሱስ ክርስቶስ መሰቀሉ የአይን እማኝ የመለስኩ ነው። የአይን እማኝ አለ ወይ? ታሪኩን የጻፈ በወቅቱ የነበረ እያየ ያስተያየ አካል አለ ወይ የሚል ጥያቄ ነው። እና አንተ በደሳ ዙሪያ ያለ እምነት ፈጣሪ የምታምነው ነው? ከተለቆ ያለው ባሪያ ነው ለፈጣሪ ታዛዥ ነው ብለህ ነው የምታምነው? እኔ ሙስሊም ነኝ። አንተን ጥያቄ ያለኛቸዋል የገባሁት አንተን ጥያቄ ለመጠየቅ ነው። ቅድም አላህ ሱብሃነሁ ወተዓላ እጆች አሉት ሲባል እጆቹን ታዊዝ ስታደርግ ነበር እና እሱን እኔና አንተ እናወራለን። ነገር ግን ለልጅቷ ጥያቄ መልስ ይስጣል። ወንድሜ ቆይ እሷ ጋር አሁን እንትን የተመላለስን ስለ እየተጠያየቅን ስለሆነ የአንተ ለብቻ ነው። አንተ ወሃብያ ነህ። ያው ወሃብያ ደግሞ ለብቻ ተስተናገደው። ስም አትስጠኝ። ወሃብያ አይደለሁም፣ ስም አትስጠኝ። ሙስሊም አይደለም። ወሃብያ ነህ። እኔ ስም አይደለም የሰጠሁት። ከዛሬ 200 ዓመት በስተፊት ነው። ከዛሬ 200 ዓመት ወሃብያ የተባለው አምላካችን በቁርአን በመካከላችን ገባ። እሷ ተጨርስና አሁን ትቀጥላለህ። አንተ ደግሞ እየመለስ የእሷን ጥያቄ የመለስክ ስላልሆነ እኔ ልመልስላት። ከዛ ጥያቄ ልጠይቅህ። አሁን ቆይማ ወንድሜ እየመለስክላት አይደለም ብራዘር፣ እሷ ራሱ እየመለስክ አይደለም አለ። አንተ ለብቻ ነው፣ ሃይማኖት ለብቻ ነው። ገብቶሃል? አሁን 3 ሃይማኖት ነው ያለ ነው። አንተ ሙስሊም አይደለህም፣ ወሃብያ ነህ። እግር ያለው ጅራት ያለው ጅራት አምላኪ ብዙ እግር ያለው ክርስቲያኖች እንኳን የሚያምኑት ኖርማል የሆነን ሰው ነው። 2 እግር ያለው 2 የምታመልከው። ገብቶሃል? ጅራት የተጀመረ እግሩ ብዙ የሆነ እግሩ ቁጥር የማይታወቅ የእጁ ቁጥር የማይታወቅ ቀኝ ብቻ የሆነ ነው የምታምነው። ምን አለው? ጅራት ነው የምታምነው አንተ። እግሮቹ ብዙ የሆኑ ቁጥሩ የማይታወቅ አካል ያለውን ነው የምታምነው አንተ። ሰማ ምንም ማብራሪያ ያስፈልገውም። ሰምተናል እኛ ማለት ነው። ኧረ በደንብ ያሰማዋል። ይሄኛው ኡስታዝ ቀጥሉ። በደንብ ያሰማዋል። ያቺ ድራማ ትንገራችሁ። በደንብ ያሰማዋል። ቆይ መጨረሻ ላይ አሁን ማውራት አልቻለችበት። ልድገመው? ኖ በቃ ቁጭ ሚል ምናምን ያለ ቂጥስ አለው ያለበት እዚህ ማሚ መጨረሻ አካባቢ በቃ ጊዜ አይጨርስብን። እሺ ኤርዌስ ዋብያ ተለጣፊ ነው። ለምን መሰላችሁ ዋብያ ተለጣፊ ሆነው? በቅርብ ጊዜ የተፈጠረ ስለሆነ የራሳቸው ማንነት ገና በደንብ የላቸውም። ስለዚህ ያላቸው አማራጭ ምንድነው? እሱ ተለጥፈው ነባሩን የሱፊያውን እምነት ለመገዝገዝ የሚያደርጉበት ስልት ነው። ሙስሊም ሁሉ አንድ ነው እያሉ ተለጥፈው ሀባሾቹ ጋር ይለጠፉና እንደዚህ አይነት ስትጠይቋቸው አይመልሱ። ሙስሊም ሁሉ አንድ ነው ይላሉ። እነኛ ጋር ስመጡ ግን ግልጽ ባለ ሁኔታ አላህን እንደዚህ በቦታ የሚገልጽ
አላህ ይወጣል ይወርዳል የሚል ባታ አለው እንደዚህ ያለው የሚል እሱ ጣዖት አምላኪ ነው የሚሏችሁ። ስለዚህ ማንን እያሉ ነው ማለት ነው? ዋብያዎችም ማለት ነው። ዋብያዎቹ ደግሞ ይሸማቀቃሉ እምነታቸውን ለመግለጽ። እንዲማር ይሸማቀቁ የለም ድንጋይ ብታመልኩ ወይም ድንጋይ ባመልክ አንድ ሰው እኮ ምንም ችግር የለም። ኢትስ ኦኬ መብቱ ነው። ማንም እሱ ያመለከውን ያመልክ። ግን ስለዚህ አሁን አምላክን ንገረኝ የምትጣላው ለምሳሌ ያንተን እምነት ያልተከተለን አካል ነው የምትጣላው። ለምን ብለህ ነው? ለምን አለፋህ አንተ? ምን አለፋህ? ፕሊዝ ከማውረዴ በፊት ማለት ምንም ፖይንት እያገኘሁብህ ስላልሆነ ኦዲየንስ ምንም ፖይንት እያገኘብህ ስላልሆነ ማለት የራስን ኦፒኒየን ጤናማ የሆነ ኦፒኒየን እየሰጠህን ነው። ይሄ ቤቱ ግን የነጸረ አቋም ያላቸው ሰዎች ቤት ነው። አቋማቸውን እምነታቸውን የሚገልጹበት እንጂ እንዲሁ ሰዓት የምንገልበት አይደለም። እምነትህን ዲፌንድ ማድረግ ወይንም ደግሞ እምነትህን ለሰዎች የምታስረዳበት ነው። እኔ ነፃ እድል እሰጥሃለሁ። የእኔ እምነት እንዲህ ነው ብለህ እንድታስረዳ በመረጃ ነው። አንድ መረጃ ማታመጣ ከሆነ ደግሞ የኔ እምነት አላህ አንድ ነው፣ መሐመድ መልእክተኛ ነው። ለምን አትላትም? ይችን ግን ለምን ከበደችክ? እውነቷን ታውቃታለህ፣ እርግጠኛ ነኝ። እንደው ለምን ከበደ? በአንድ አትላቀቅም? መሐመድ ረሱሉላህ ብለህ ለምን አትላቀቅም ከዚህ እንትን ውስጥ? እንደው ስታሳዝን። እኔ እኮ ስለምታሳዝነኝ ነው። ለምን እሳት ይበላል? ከስር ትሆናለህ። መሐመድንም እሳት እየበላው ነው። ራሱም ሲሞት አካባቢ አይደለም ገና ሞቶ ሳይሞት ገና ለ3 ዓመት ያህል ተቃጠልኩ እያለ ከመሞቱ በፊት ለ3 ዓመት ያህል በህይወት እያለም ተቃጥሏል። ተቃጠልኩ እያለ ውሃ ላይ ይቸልስ ነበረ። ይህንን ታውቃለህ ብዬ አስባለሁ። ካላወቅ ደግሞ በመቶ የሚቆጠር መረጃ ሰጣለሁ። በተለይም ሪከመንድ ማድረግ ኢብን ሳድን አንብበው እንዴት ተቃጠልኩ እያለ 7 ጊዜ ውሃ ላይ እንዴት እንደሚደፋ 7 ጊዜ ሰዎች ጥምቀት 7 ሱባኤ ምናምን ሲባል ሰማና ከኢትዮጵያኖች 7 ጊዜ ላይ ውሃ እንዴት እንደሚቸልስ እንደውም እረፍት የሰጠውና ለ3 ዓመት ያህል የቆየውም ከኢትዮጵያ የሄደ መድኃኒት እሱ በልቶ ነው። ያ ከቤተክርስቲያን የተሰጠው መድኃኒት ነው ሰርቫይቭ የተወሰነ እንዲያደርግ ያደረገው ማለት ነው። ስለዚህ በምድር እያለ እንኳን አንተ ጥራት ነው። ዝም ብለህ ላሳይህ እኔ ያልኩህ ዝም ብለህ። ስለዚህ ምንድነው እሱ ነብይ ገሃነም እሳት ውስጥ ነው ያለው። እናዝናለን። ገሃነም እሳት ከመግባቱ በፊት በተሰጠው የ3 ዓመት የንስሐ እንዲማር እየተቃጠለ የነበረው ቀጣይ ከባድ ቅጣት ይጠብቅሃል፣ ትቃጠላለህ የሚለው ምልክት ነበረ። ሰውየው አልተማረበትም፣ ገሃነም ገብቶበታል። አንድ ልናገር አንድ ጊዜ ማስረጃ ስለሌለ ምንም ላዳመጥ አልችልም። ምክንያቱም ምንም ፖይንት አላገኘንብህም ከስሩን። ምክንያቱም ምንም መረጃ የለም። መረጃ የሌለህ ደግሞ እምነትህን አታውቀውም። እምነትህን ሳታውቀው እስልምና መፈክር ነው የምንላችሁ ለዚህ ነው። እስልምና አንድ ነው። እጃችሁን ወደ ላይ ታወጡና ቀኝ እጃችሁን አላሁ አክበር አላሁ አክበር። ከዛስ እስልምና አንድ ነው፣ አላህ አልወለደም፣ አላህ አልተወለደም። እቺ ነች መፈክር ነው እስልምና። ከመፈክር ውጪ ማስረጃ ላይ ቤዝድ የሆነ ለምትጠየቁት ሰከን ብላችሁ መልስ የለም። ሙስሊም አንድ ነው በመጮህ አይደለም። ሙስሊም አንድ ነው ካልከኝ እኔ በጣም ደስ ይለኛል። ነብይ ውሸታም ነው፣ ሙስሊም አንድ አይደለም 73 ቦታ ነው የሚከፈለው ብሏል። አንተ ግን ሙስሊም በዓለም ላይ ያለ ሁሉ አንድ ነው ልዩነት የለንም ስትለኝ ቴንኪው ነው የምልህ፣ አልጣላህም። ምክንያቱም ነብይህን ሐሰተኛ ስለምታደርግልኝ። አይ ሙስሊም አንድ አይደለም በነብዬ ንግግር እስማማለሁ ካልክ ደግሞ ስንት ነው? ከዛስ የትኛው እስልምና ነው ትክክል? ልዩነትን ትነግረናለህ ማለት ነው። ቀጥላልኝ። ይኸውልህ እኔ ጥያቄ የአንተ ዓላማ ምንድን ነው? ነው በቃ መልስ። የነው ጥያቄ ምንድን ነው የአንተ ዓላማ? በቃ ማይክን ያዝ። ማማ ይመልሽለት የኔን ዓላማ ነግሬያታለሁ። ምንድን ነው ያለው? አልሰማሁትም። እፎይ
የኔን ዓላማ ጠይቆ ነው። ዓላማዬን ነግሬሽ የለ ንገሪው። የኔ ዓላማ ምንድን ነው? እሱ እንደዚህ የምናገር ማስተምረው ያ ወደ እውነት ትመጡ ዘንድ ነው። ቅዱስ ጴጥሮስ እንዳለው አንደኛ ጴጥሮስ ምዕራፍ 1:16 ላይ በብልሃት የተፈጠረውን ተረት ሳንከተል የክርስቶስ ኢየሱስን ኃይልና መምጣት አስታወቅናችሁ ይላል እና በብልሃት የተፈጠረውን ተረት ትታችሁ የክርስቶስ ኢየሱስን መምጣት እወቁ፣ ዳኑበት የሚል ነው የእፎይ ዓላማና ወንድማችን ይሄንን የክርስቶስ ኢየሱስን ኃይልና መምጣት እንድታውቅና እንድታምንበት ነው የሁሉም ሰዎች ዓላማ ብዬ አስባለሁ። እና ይሄን በብልሃት የተፈጠረውን ተረትተ ወደ ክርስቶስ እንድትመጣ ነው። ምንድነው ክርስቶስ? ለምሳሌ ምንድነው ክርስቶስ? ክርስቶስ ነብይ አላህን የፈጠረው ሙሐመድ የፈጠረው። ለምሳሌ እኔ ቤተሰብ ክርስቲያን ነው። እኔ ከክርስቲያን ነኝ። አሰርሰኛ እሺ፣ አሰርሰኝ እሺ። እኔ እውነት ለመናገር ቤተሰብ የሙሉ ክርስቲያን ነው። እኔ ሙስሊም ነኝ። ለምሳሌ እኔ ክርስቲያን ወይም ክርስቶስ ምንድነው ትርጉሙ ምንድነው? ትርጉሙ ሳታውቅ ነው ክርስቲያን የነበርከው? እኔ ሲጀመር ያወጣው ብናገር አንተ አሁን ከኔ ላይ ማመን አትችልም። ምንድነው ክርስቲያን ማለት? ክርስቶስ ማለት ምንድነው? ክርስቲያን ነበርኩ እኮ አልከኝ። እንዴ ክርስቲያን በነበርክበት ሰዓት ላይ ምንድነው አሉ? በመገባ ራሱ የደፍተራ ተማሪ ነበርኩ። ደፍተራ ማለት ምን ማለት ነው? ደፍተራ ታውቃለህ? አላውቅም። ደፍተራ ታውቃለህ? አብድዬ ውሸት ይመስላል። ኧረ እውነት ነው። አባቱ ደፍተራ ነው። ደሴ አባቱ ደፍተራ ነው። ምንም የትኛው ሴክት ውስጥ ነበርክ በክርስትና ውስጥ? እኔ መቼም እኔን አይደለም አንተን ነው። የትኛው ካልኩህ አንተን ነው የሚመለከተው። እንዴት እኔ ትለኛለህ? የትኛው ውስጥ ነበር? ለምሳሌ ኦኬ፣ የትኛው ቤተክርስቲያን ነበር የምትሄደው? የት ቸርች ነው የምትሄደው? ሚካኤል። ካቶሊክ ነህ? ፕሮቴስታንት ነህ? ጆቫ ነህ? ምን ነበርክ? ኦርቶዶክስ። ኦርቶዶክስ ነበርክ። እስቲ አምስቱን አዕማደ ምስጢራት ንገረኝ። ምኑ እንዴ? አምስቱን አዕማደ ምስጢራት እስቲ ንገረኝ። እኔ እውነት ለመናገር እኔ የወጣሁ በልጅነት ነው። ንገረኝ፣ ውሸት የሌለ በልጅነት ነው። መልሷን ሳታውቃ ስቀር በልጅነት እንደወጣህ ትዝ አለ። ይኸውልህ አስጨርሰኝ። አውቀህ እንደወጣህ የአንተ ችግር ይኸው እኮ ነው። ችግር የለውም። ቴክ ኢት ኢዚ ፕሊስ፣ ተረጋጋ። አባቶች ቤተሰቦች ክርስቲያን እንደሆኑ ነግረኸኝ ነበረ። እንደውም የደፍተራ ልጅ እንደሆንክ ነግረኸኝ ነበር። ያ ማለት በልጅነት ልወጣ አትችልም። ቤተሰቦች ክርስቲያን ከሆኑ በቀላሉ ልወጣ ስለማችል ማለት ካደግክ በኋላ ችግር የለውም። ችግር የለውም። እስቲ ጨዋ ሁንና አውራ። እኔ ከታርክልኝና ብዙ አማርኛም አልችልም። ጨዋ ሁንና አውራ። እንዴ ከዚህ በላይ ምን ጨዋ ልሁን? አንተ ጨዋ አይደለም፣ በጣም ባለጌ ነው። አንተ ትልቅ ሰው አይደለም። እሺ ትልቅ ሰው አይደለም፣ ወጣት ነኝ ገና። እሺ ባለጌ ነህ አንተ። ችግር የለውም። እሺ ሶሪ ካስቀየምኩ ሶሪ። ብልግና ግን ምንድነው? እሱ መዋሸት ነው። ልክ እንዳንተ ማለት ነው። እኔ አልዋሻም። ከፈለክ ማስረጃ እሰጣለሁ። የኔ ቤተሰብ ከፈለክ ደውልና ጥራ ካልክ አንተ ፊት ለፊት ደውዬ ማስረጃ እሰጣለሁ። ግን አንተ ማወቅ ያለበት የአንተ ዓላማ የአንተ እምነት ለሰው ትምህርት መሰጣት አለበት እንጂ የሰው ሃይማኖት ሰደብ መፍትሄ የለም። የአንተ ሃይማኖትም አይፈቅድም። ትሰማለህ አብዲ? አሁን ይኸውልህ አዳምጥሽ። ስለ ክርስትና ምን የምታውቀው ነገር እንደሌለ ነገርከን። እሺ መልካም።
ሳታውቅ ከወጣ ልረዳህ የምችለው ምንድነው? እሱ ክርስትና ላሳውቅ እችላለሁ በማውቀው ማለት ነው። ኦፌንስ ላደርጋ ላበሳጭህ እንዳይመስልህ። ካበሳጨሁ ሶሪ ይቅርታ። ለምን እኔ እኮ እኔ ወጣው እናንተ ለምሳሌ እኔ ወደ ክርስትና ና ስትል ምን ማን ነው ለማን ነው የምገዛው? ለአረቄና ለዝሙት ነው የምገዛው? እኔ ወደ ክርስትና የምመጣው አብዲ ያው ለጨምላቃ ነው የምልህ እኮ ለዚህ ነው። ምክንያቱም ከነብዩ የወረስከው ነው። አይደለም እናቃለን። ፕሊስ አትጨማለቃ። ምክንያቱም በህፃንነት አይደለም የወጣኸው ማለት ነው። አረቄና ዝሙት ብለኸው ነው የወጣኸው ማለት ነው። which is ዘማዊና ሰካራም ከሆንክ በገነት ደግሞ ያንን ሱስ ለማስቀጠል ስትል ሙስሊም ሆነሃል። በምንድር አልከውና ይህን ዝሙትና መጠጡን በክርስትናው እንደሚያስጠይቅ ጋነም እንደሚከት ስታቅ በእስልምና ብሞክር በምድር አሁን አቁሜ በገነት እቀጥለዋለሁ ኢተርናል የሆነ መጠጥና ዘላለማዊ የሆነ ወሲብ በገነት አገኛለሁ የሚል ተስፋ ይዘህ ወደ እስልምና እንደሄድክ ነገርከን። እናመሰግናለን። ከነብይህ ጋር ጋነም እሳት ትገባለህ፣ ትጠለዛለህ እዛ ከስር ማሜ ቀጥል። ሰላም ናችሁ? እንዴት ናችሁ? እኔ ለመማር ነው የመጣሁት፣ ለመጠየቅ ለመማር ነው የመጣሁት። እሺ ሜቢ ቀላል ነው ጥያቄዎቹ። እንዲሁ እንትን ካልካቸው እነሱ ላይ እንትን ብለህ ጥያቄዎች ካሉ መጠየቅ ትችላለህ። ጥያቄያችን እስልምና አንድ ነው ወይ የሚል ነው። ክርስቲያን ክፈተውና አዲስ ሰውም ስለመጡ ሄድበት ትንሽ። ዛሬ በጣም ደክሞኛል። ባይዜ በጣም ከጠዋት ጀምሮ እስከ አሁን ድረስ አትሪንክ እስከ 1 ሰዓት ምናምን አካባቢ ድረስ ስልክ እያወራው ነበር፣ ልጆች እያስተማርኩ ነበር። በጣም ብዙ ልጆች እና ኦቨር ደክሞኛል። ክርስቲያን ሂድበት። ኦኬ እሺ አያ ሙስሊም ይሰማል? ይሰማል። ኦኬ ሰላም ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። እስልምና ስንት ነው? አንድ ነው። እስልምና አንድ ነው። ሙሐመድ ከየት አምጥቶ ነው 73 ቦታ ይከፈላሉ ያለው? በሐሳብ እንደምንለያዩ ስለሚያውቁ ማለት ወደፊት እኮ። ስለዚህ እስልምና አንድ ነው ያልከው አንተ ነው የዋሸው ወይስ ሙሐመድ ነው የዋሸው? እስልምና ሳይሆን ክርስትናንም ጭምር ነው የተናገሩት፣ አይሁድንም ጭምር ማለት ነው። እኔ የጠየኩት ስለ እስልምና ነው። ሙሐመድ ምን አለ? ኡመቶቼ 73 ሐዲስ የሚያወራው ስለ ሶስቱም እምነቶች ነው። 73 72 እና 71 ይሆናሉ ተብሏል። እሱን ደግሞ ከዛ ከዚህ ውስጥ እየጠየኩ ያለው ስለ እስልምና ነው። ስለዚህ ምን አለ ቆርጠህ ለምን ታወራለህ? ሐዲስ የሚያወራው ስለ ሶስቱ ነው። ይሄን ደግሞ በተግባር እያየን ነው። እየጠየኩ ያለው ስለ እስልምና ነው። ስለዚህ ሙሐመድ ኡመቶቼ 73 ቦታ ይከፋፈላሉ አለ። ከ73ቱ 72ቱ ጀሃነም ይገባሉ፣ አንዱ ደግሞ ጀነት ይገባል አለ። 72ቱ ጀሃነም የሚገቡት እነማን ናቸው? ጀነት የሚገባው አንዱ የትኛው ሴክት ነው? በጣም ጥሩ። 72 ብቻ ሳይሆን 71 እና 71 እና 72ም አሉ፣ 73 አሉ። እነዚህ ሁሉ ጀሃነም ይገቡና ሰደምረው ወደ 200 ምናምን ይመጣል። ሁሉም ጀሃነም ይገቡና አንዱ ብቻ ይቀራል። ያም ማን ነው? ነብዩ አለይሂ ሰላቱ ሰላም ያሉበት በቀጥተኛው ሳያወላግድ የተከተለ ሰው ማለት ነው። የትኛው ነው? የትኛው ሴክት ነው? የረሱል አለይሂ ሰላቱ ሰላም ሱናን የተከተለ እግር በእግር የራሱን ሐሳብ ያስገባ ማለት ነው። ወይም ደግሞ በቁርአንና በሰሂህ ብቻ የሚመራ ማለት ነው። ኡመቶቼ የሙሐመድ ኡማ የተባሉት ኡመቶች 73ቱን የጠራቸው 73ቱን የጠራቸው ኡመቶች ያለው ሱናውን የማይከተሉ ናቸው። ምን ማለት እንዴት እሺ ግልጽ አድርገው። ኡማዎቼ ከኡማዎቼ 73 ቦታ ይከፈላሉ ነው ያለው።
እነዛ 73 የተባሉት የመሐመድን ሱና የሚከተሉ ናቸው የማይከተሉ ናቸው? የአማት ኡመት ማለት ምን ማለት ነው? በእሳቸው ዘመን የነበሩ ወይም እሳቸውን ሲከተሉ የነበሩ ህዝቦች አሉ። ያ እስልምና የሚባለውን ይከተላሉ፣ ግን በሐሳብ ይለያያሉ። ገብቷል? የሐሳብ ልዩነት እንጂ ቁርአናቸው አንድ ነው እኮ። ስለዚህ እነዛ ልክ አጣሞ እየተረጎሙ በሚመቻቸው መልኩ እየተረጎሙ መንገድ የሳቱ ሰዎች ያው የጀሃነም መሐመድን ሱና የሚከተሉ ናቸው 73 ቦታ የሚከተሉት ወይስ አይደሉም? የመሐመድን ሱና የሚከተሉት ናቸው 73 ቦታ የሚከፈሉት ወይስ አይደሉም? እንከተላለን ይላሉ፣ ግን የሉም። መሐመድ ኡማዎች ያላቸው ስለሚከተሉ ነው ወይስ አይደለም? ኡማ ማለት ምን ማለት ነው? ተከታዮች፣ የመሐመድ ኡመቶች ተከታዮቹ ማለት ነው። ተከታይ ህዝብ ነው የሚባለው። ከነብዩ በኋላ ያለ ይሄ በሙሉ የነብዩ ኡማ ይባላል። ህዝብ ነው ይሄ። ገብቷል? ስለዚህ ከነዛ ህዝቦች መሐመድን የመሐመድን ሱና የሚከተሉ ማለት ነው እነዛ 73 ቦታ ይከፈላሉ። ከነዚህ ከ73ቱ ደግሞ 72ቱ ጀሃነም ይገባሉ። እንከተላለን ይላሉ፣ ግን ይስታሉ። አሁን ችግሩ መከተል እኮ አይደል፣ ተከትለህ ሂደህ መዝለቅ አለብህ። መንገድ ላይ ከቀረ ያው ግድ ነው ማለት ነው እኮ። የትኛው ነው መከተልና ተከትለህ ፍጻሜ መድረስ ይለያያል። አንድ ጊዜ 72ቱ የትኞቹ ናቸው? ከዛ ደግሞ አንዱ ጀነት ይገባል የተባለው የትኛው ነው ጥያቄ። እሱንማ ወደፊት ትጠብቃለህ። እንግዲህ ማን እንደሆነ ትንቢት ነው። ኦኬ፣ ገና አልተከፋፈሉም። እስካሁን ድረስ ምንም ልዩነት የላቸውም። ትንቢት ነው። ትንቢቱ ሲፈጸም ትቆጥራለህ 73 ከሚሆን ድረስ ከኖርክ ማለት ነው። 73 እንደበለጠ ላስቆጠር እችላለሁኝ። አሁን ግን ተከፋፍላችኋል አልተከፋፈላችሁም? ተው አንተ ምን እውቀት አለና ነው ስፐር ማውጣ እንጂ አንተ ያ መሐመድን ባህሪ ነው እሱ። አንተ ስፐርም ነው የምታውቀው። ስፐርም ሴጋ ነው የምታውቀው። ካንተ ጋር አወራም። ቆይ መሐመድ ስፐርም ይሆናል አንተ። ቆይ ማስረጃውን አንተ ይሄን ጊዜ አሁን የምታወራን አልኩ። ማስረጃውን አንተ ለምን ትናደዳለህ? እኔ ሳወራ ለምን ትበሳጫለህ? በገነት ስገባ የመሐመድን ስፐርም እንደምጠጣ አታውቅም እንደ? ሱረቱ ካውሰር የወረደበትን ምክንያት አታውቅም እንደ? መሐመድን ስፐርም እኮ ነው። ካውሰር ማለት ምን ማለት ነው? አንተ የድድ ነገር ያለ አትቅለብለህ። ቆይ ተረጋጋ። ራስን ሴክስ ታደርጋለህ እኮ አንተ። ኮብልስቶን ወረድ ባይዘይ በእስልምና ገነት ሲገቡ የሚጠጡት የመሐመድን ስፐርም ነው። ይሄንን ቪዲዮ ሰርችበታለሁ፣ አንዴ ገብቼበታለሁ፣ ደግሜ ልገባልህ እችላለሁ። ስለዚህ ተረጋጉ። ሱረቱ አልአንቢያ 104 ላይ ቁርጡቢ አላህ ስፐርሙን እንደሚረጭ እንደሌላችሁ እንዳዘነጉት ኢብን አባስን ጨምሮ ማለት ነው። በሙፈሲሮቻችሁ ዘንድ ኪላፍ ግጭት እንዳለ እንዳዘነጉ ስፐርም መጠጣት ጥቅሙ ምንድን ነው፣ ጉዳቱ ምንድን ነው በሚል ግን ሙስሊሞች ከወንጀለኛ ጋር ምንድን ነው? ስለዚህ እንደዚህ አይነት አስተምሮት ውስጥ ተቀምጠ ወሬ አታውራ ከኔ ጋር ማለት ነው። ተረጋጉ። ኤኒዌይስ ምንድነው እሱ፣ ወደ ፖይንቱ እንመለስና ወደፊት ነው ምናምን እያለ ሊፎግር ሞከረ ማለት ነው። ተከፍሏል፣ ተበትኗል። ወደፊት ነው ካልክ ሀባሾች ያንተን አቂዳ አይቀበሉም፣ አንተ የነሱን አቂዳ አትቀበልም። ሺዓዎች ያንተን አቂዳ አይቀበሉም፣ አመድያኖች ያንተን አቂዳ አይቀበሉም። እንዴት ልታደርገው ነው? ገና እነሱም አልተከፈሉም ማለት ነው። ኦኬ፣ አንዴ ደግሞ ሐዲስ ክፈትልኝ ክርስቲያን። ቡሃሪ አይ ቲንክ 73:19 አንዴ ክፈትልኝ። የመሐመድን ሱና የተከተሉ ናቸው እነኚህ አለ። የመሐመድን ሱና ሳይሆን የምትከተለው እኛን ነው የምትከተለው። ነብይ አስቀድሞ አይሁዶችን ነበር የሚከተለው፣ ክርስቲያኖችን ነበር የሚከተለው። አንተም ቂያማ እንዲመጣልህ ራሱ እኔን ነው የምትከተለው። እግር በእግር ትከተለኛለህ። ቡሃሪ 73:19 አይ ቲንክ። ይከፋባችኋል እናንተ ጋር እያንዳንዱ የምታነሱት ነገር ይከፋባችኋል። ዘወረስት ሴናሪዮ ክሬት ማድረግ ኢዚ። መሳደብኛ ባህሪያችን አይደለም። ነገር ግን ቆሻሻ አስተምሮታችሁን ደግሞ እንገልጣለን ስትሳደቡ። አንብበው ክርስቲያን
Okay, እሺ narrated Abu Huraira እንደተረከው the prophet said ነብዩ እንደዚህ ያሉ the hour will not be established till my follower copy the deeds of the previous nation and follow them very closely span by span and cubit by cubit ምን አለ ሙሐመድ እንደዚህ አለ የቂያማ ቀን አትቆምም የኔ ተከታዮች የኔ ኡማዎች የቀደሙትን ህዝቦች ሙሉ ለሙሉ ስንዝር በስንዝር እርምጃ በእርምጃ ካልተከተሉ it was said እንደዚህ ተብሏል oh Allah's messenger do you mean by those nations the Persian and the Byzantines ፐርሺያውያንና ባዛንታይኖችን ማለትህ ነውን ብሎ ጠየቀ the prophet said who can it be other than they ከነሱ ውጪ ሌላ ማን ሊሆን ይችላል ምን አድርጓቸው አለ እያንዳንዱን ኮፒ አድርጉ እግር በእግር እርምጃ በእርምጃ እየተከተልክ ከነሱ ኮፒ ታደርጋለህ እኔ ዘማዊ ቢሆን ዘማዊ ትሆናለህ አንተ ያልከውን ባደርግ አንተም ታደርጋለህ እንደ ነብይ አስተምሮ ኔክስት በለው ክርስቲያን አያን አውጣልኝ ኔክስት በለው አይሁድና ክርስቲያን ያደረጉትን ኮፒ የማድረግ እንደ ጭራ እየተከተልክ ነብይን ቆያለ ቀጥላለህ አብይ ትቀጥላለህ ኮፒ እንድታደርግ ነብይን ያዘዘው እኔን እንድትከተል ቂያማ የሚመጣልህ እንኳን እኔ ስትከተል ነው ኔክስት ያለውን አንብሮ ቀጥል ኦኬ እሺ narrated Abu Sa'd al-Khudri እንደተረከው the prophet said ነብዩ እንደዚህ አለ you will follow the way of those nations who were before you ከናንተ በፊት የነበሩ ህዝቦችን ትከተላላችሁ span by span እርምጃ በእርምጃ cubit by cubit ስንዝር በስንዝር so much so that even if they entered a hole of maschigur የኢንሽላሊት ጉድጓድ ውስጥ እስከሚገቡ እንኳን እነሱን ትከተላላችሁ you would follow them we said oh Allah's messenger do you mean the Jews and the Christians ያላህ መልእክተኛ ሆይ አይሁዶችና ክርስቲያኖችን ማለትህ ነውን he said whom else ከነሱ ውጪ ማን ሊሆን ይችላል ምን አለ የኢንሽላሊት ጉድጓድ ውስጥ አይሁዶችና ክርስቲያኖች ቢገቡ እነሱን እርምጃ በእርምጃ እግር በእግር ትከተላችኋላችሁ እነማንን አይሁዶችና ክርስቲያኖች ምን እንዲመጣ ወደ ኋላ መልሰው ቂያማ እንዲመጣ ሙስሊሞች ማንን ነው የሚከተሉት ክርስቲያኖችና አይሁዶችን እግር በእግር እርምጃ በእርምጃ ክንድ በክንድ ጎሬ የሽላሊ ጎሬ እንኳን ቢገቡ ተከትላችሁ እስካልገባችሁ ድረስ ቂያማ አይመጣም ምናቸውን ይላል መንገዳቸውንና ድርጊታቸውን ነው የሚለው ድርጊታቸውን የነሱን ድርጊት ኢሳም ማን የፈጠረው ስለዚህ የነሱን ድርጊት ኢሳን ቁርአን አላህ የፈጠረው ካራክተር ነው አላህ የፈጠረው መሐመድ ፈጠረው መሐመድን ደግሞ አላህ ፈጠረው አላህን ደግሞ መሐመድ ፈጠረው ኢሳንም በእንደዛው አይነት ሁኔታ ካራክተር ፊክሽናል ካራክተር ናቸው ኢሳ የሚባል አካል አናውቅም ከፊክሽን ውጪ ቁርአን የሚባል ፊክሽን ላይ የተጻፈ ካራክተር ነው አናውቀውም ሚሳን ነው የምታውቀው ሚሳ የሚባል ሰው አላውቅም አታውቅም ያ መሐመድ የፈጠረው ካራክተር ነው በቁርአን በሚባል ፊክሽን ላይ የተጻፈ አሁን ወደ ጥያቄው ተመለስና የትኛው ሴክት ውስጥ ነው ያለው አንድ ሰው እስልምና መቀበል ቢፈልግ አንድ ባንታ ነብያችን ሲሰደብ እንዳለ እሺ ለምን ሰድባለሁ መጽሐፉን ማንበብ ብቻ ነው የሚጠበቅብኝ ለምን ሰድባለሁ ነብያችን መሐመድ ሲሰደብ ባንታፍ እንዳልሰማ ባገኘ ተለተላሉ ገብቶኛል አይሻ የተናገረችው ማንበብ ብቻ ነው የሚጠበቅብኝ ለምን ሰድባለሁ ይደድብልሽ አይደለም እንዳልሆንኩ ደግሞ ነብይህ መስክሯል ሱራ 10 94 ላይ ሱራ 16 43 እስከ 44 ሱራ 21 ከነ ሱራ ገለግበት እኔን እንድትጠይቀኝ አንተ መሐይም እንደሆንክ ቁርአንህ ያስቀምጣል ስለዚህ መሐይም ብለህ እንዳሰድበኝ ባይሆን አንብብችን እኔ ደደብ አይደለሁም ነብያችን በአንታፍ እየጠራህ ነው ከቶ ክብር ነው በእኔ አፍ መጥራቱ ባለፈው አላየም እንዴ ስሜ ማን አልከው ማማዬ መልሽልኝ ስሜ ማን አልከው ማን አልኩ ስሜ መሐመድ ብያለሁ ስሜ መሐመድ ያ እኛ ከስሙ ሳይሆን ከተግባሩ ነው ችግራችን ስሜ ማን ነው መሐመድ ብያለሁ በቀን 20 ጊዜ በትንሹ
20 ጊዜ 200 ጊዜ መሐመድ የሚል ስም አነባለሁ እጠራዋለሁ። ያለህበትን ንገረኝ እስኪ፣ ያለህበትን ቦታውን ንገረኝ። እስልምና አራጅ ነው፣ ገዳይ ነው። አልነግርህም። እኔ ትንሽ ቆይቼ ሙስሊሞችን ከዚህ ከገዳይ አስተሳሰብ ነፃ ማውጣት ስለመፈልግ አልነግርህም። መጀመሪያ ከአንተ አስተሳሰብ ውጣ። መጀመሪያ አስተሳሰብ ይዘመቸው ሰው አትለውጥም። ራስ መጀመሪያ ውጣ። እሺ አሁን ተክርክሩን ጭቅጭቁን ተወውና ሰላማዊ ሆንና እስቲ መጽሐፉን አንብብና አስረዳን እስቲ እንድወጣ። ደደም መሀየም እኮ አንተ ምሁር ስለሆንክ አንብብና አስረዳኝ። ተከተላቸው የመጽሐፉ ሰዎችን ይልሃል፣ ክርስቲያንና አይሁዶችን እግር በእግር እነሱ የሚያደርጉትን እስካላደረክ ድረስ ቂያማ አይመጣልህም ይልሃል። እሺ አንተ ማንንም ታምን ወይ ቀልድ። ከነኚህ ሰዎች ጋር በምንድን ነው መግባባ የምንችለው? በምልክት ቋንቋ ካልሆነ እኮ ምንም ልንግባባ አልቻልንም። አብዱን መቀጠል ማናገር የሚችል ማን ነው? ማውራት የሚችል ሰው ቀጥሉ። በቁርአኑ መሰረት መሀይም ማን እንደሆነ ላሳየውና አንዴ አስፋኝና በሱረቱል አንቢያ ቁጥር 7 ላይ አላህ ሲናገር ከአንተ በፊት ወደ እነርሱ የምናወርድላቸው የሆነ ሰዎች እንጂ ሌላ አንላክን የሚልና የማታውቁም ብትሆኑ የመጽሐፉን ባለቤቶች ጠይቁ፣ አህለል ኪታቦች ክርስቲያኖችና አይሁዶች ጋር ሄደ ቁጭ ብለን እንድትማር ነው ነብይ ወይም ደግሞ ቁርአንህ ያዘዘ። ማታቅ ስለሆን ከአንተ መተ እኛ አገር ስር ቁጭ ብለን እንድትማር ነው ቁርአን የሚያዘው ወንድማችን። ስለዚህ መሀይብ የሚለው ቃል ከአንተ ጋር ተስማሚ ነው እንጂ ከክርስቲያኖች ጋር አይደለም። ምክንያቱም ማታቅ ከሆንክ ሄደ አህለል ኪታቦችን ክርስቲያኖችን ጠይቅ ነው የተባልከው። ያብዱ ያው ሱረቱል አንቢያ ቁጥር 7 አይ ከነብዩ በላይ ሱና የሚከተል የለም። ሱራ 7 157 ላይ መሀይም የሚለው ነብዩን እኮ ነው። ኡሚዩን ብሎ ኤንዌስ አንተ ሰውዬ ደም አታፍላ። አንተ እኔ በህይወት መኖርህ ራሱ በጣም ነው እንትን አለኝ። አንተ ግን ኢንሻአላህ ትታረዳለህ። አንተ የደደብ ልጅ፣ የጠንቋይ ልጅ፣ አረቄ ቤት የተወለድክ አንተ የምታወራውን አፍህን ይኸውልህ። ኢንሻአላህ ለአንተ እኮ ጦር መተኮስ አያስፈልግም። ለአንተ ዱዓ ማድረግ ብቻ ነው። አንተ በዚች ሌሊት እንዳታደር ነው ካለ የምናገኘው ምን በማረድ አንተ ይኸውልህ ዱዓ ማድረግ ብቻ የሚጠበቅብን ወላሂ ዱዓ ለማረድ እንዴት ነው ዱዓ? አንተ እኮ አንተ ማለት ማንነትን የማታቅ ሰካራም ከየትም ከልቅምቅም ቤተሰብ ወጥተህ ለቃቃሚ የሆነ ንግግር የምታወራ እስቲ አንተ ወንድነ እስቲ አንድ ኮንፈረንስ እናዘጋጃለን እና እስቲ አንተ የፈለከውን ነገር ይዘና እንዳንተ አይነት ደደብ ጋር እኮ መናገር አይደለም። አንተ ችግር የለም እናገኝሃለን። ደግሞ የትም በጂፒኤስ አታመልጣትም፣ እናገኝሃለን። በአካል ይምጣስና እዛ መቃብር ስማ፣ እዛ ጫካ ከጂኒዎች መተት ሰርተህ ከጂኒዎች ከሰይጣናት መተት ለምንድን ነው ጫካ ቤተክርስቲያን የምትሰራው አንተ አመዳ? ከሰይጣኖች ጋር አብረህ ለመኖር ማለት ነው። ገባህ አይደል? ለፊት መግጠም ያለብህ ፊት ለመከራከር ያለብህ አንተ ንፍጣም በቃ እንትንን መከራከር ያለብህ አንተ ከነ ቆርቆሮዎች ማለት ነው። ከነዛ ከቆሻሾቹ እዛ ከአረቄ ቤት ከተወለዱ እስልምና ማለት ነው። የሙስሊሞች ውጤት ይሄ ነው። አንተ ቆይ ባደርጉ አንዴ ቆይ አሁን እያንዳንዱን የተናገራቸውን ነገሮች በነብዩ ላይ እናሳየዋለን። እያንዳንዱ የተሳደብካ ስድብ በነብዩ ላይ አዙረን ሐዲሳትን ቁርአን መሰረት አድርገን እናሳያለን። በደንብ ልብ አድርገን የምትናገራቸውን ቃላቶች እያስተዋልካቸው ትሰማቸዋለህ። አንተ በአጠርሽም ቆርቆሮዎችን ጭምር ማለት ነው። አጠርሽም ሰውቱን ሳይ ሙስሊም 450 ያ ረቢ በዚህ ምሽት አንተን ይኸውልህ ልሳንህን ይዘጋጋል ምናምን ማለት ነው። ኢንሻአላህ ትዘጋጋለህ። ኢንሻአላህ ምንም ለአንተ እኮ ጦር መተኮስ ምናምን ይሄ ማቆሸሽ አያስፈልግም። ይሄ ጧራ በቃ እንትን የሆነ ሰው ነው። አንተ ማለት ነጂስ ነህ። ህዝቦችን መተህ የምትነጅስ የተነጀስክ ነህ። ስለዚህ ማለት ነው ቦታ ይኖርሃል። ቶፋ ውሃ እየጠጣ ግን ስትሳደብ አንተ ውሻ ልጅ እኔ ከእንዳንተ አይነት ቅሌታም ጋር ቶፋ
እሺ መልካም ጀመር ካንተ ማየ መደደብ ጋር ምን አድርገን እንቀመጣለን? ኤኒዌይስ እሺ አንድ መረጃ እናሳይ ስላለች ማማዬ ደንቆሮ ብሏል። ደንቆሮ የሚለውን ስድብ የለመድከው ከአላህ ነው። ሱራ 2:18 ላይ አላህም እንዳንተው ባለጌና ተሳዳቢ ነበረ፣ ከሜዳ ተነስቶ ክርስቲያኖችን ደንቆሮች ብሎ የሚሳደብ ማለት ነው። 18ኛው ያለይ ሙስሊም 450 ኤሌ ነብይ አጋንንት የሚጋብዙትና ከአጋንንት ጋር የሚሄድ ህብረት የሚያደርግ ነው። ይሄ ክፍል አንብቡት። ነብይ ከጅኒዎች ጋር ሄዶ ሌሊቱን የሚያድር ከጅኒ ጋር ህብረት የሚያደርግ ነው። ጫካ ጫካው የምትሄድ አለ። ሌሊቱ ሁሉ ገደል ውስጥ ሲፈልጉት ነበረ ጫካ ለጫካ ነብዩን እና ሌሊት ጫካ ድሮ መጣ። ከየት ነው የምመጣው ሲሉት ጅኒዎች አጋንንት ጋብዘውኝ እነሱ ጋር ሄጄ ነው አለ። ስለዚህ ጫካ ውስጥ ሄዶ የሚያድር ገደል ውስጥ ሄዶ የሚያድር ነብይህ ነው፣ አጋንንት ያለበት ስለሆነ ማለት ነው። ኤኒዌይስ ብዙ ማለት ይቻላል። መቃብር ምናምን ነገር ብሏል። ነብይ ሌሊት ተነስቶ መቃብር ቦታ እንደሚሄድ ከዛ በኋላ ለሃጩን እንደሚግታ አያውቅም ማለት ነው። መቃብር እንትናቸውን ከመቃብር አውጥቶ ሰዎችን ለሃጩን እንደሚግታ አያውቅም ማለት ነው። ነው አንድ አዲስ ልስጣችሁ፣ ሜቢ ቼክ ላድርገውና እስኪመለስ ድረስ እፎይ ቆሻሻ ብሎ ተሳድቧልና ያው ቃሉን እንትን ባለላችሁ ቆሻሻ ማለት አንድ ሰው ልብሱን ንጽህናውን የማይጠብቅ ነው አይደል? መሐመድ ሶላት ሊሰግድ እየሄደ እንኳን በልብሱ ላይ ዘር ፈሳሹን ያንጠባጥብ ነበር። ሰሂህ ሙስሊም 290 ላይ ሰይጣን ብሎ ተሳድቧል። በሰይጣን ግን ሲሰደድ የነበረው ማን ነበር ብለን ስንመለከት ሱናን አናሳሽ 3960 ላይ አይሻ ሰይጣን አለበት ነብዩ ብላ ዘግባለች። በሰይጣን ይመራ የነበረ ግለሰብ ነበር ማለት ነው። ኦኬ እፎይ ይመጣል። ቀጥል። ሰሂህ ሙስሊም 2773 ኤ ላይ ከመቃብር አውጥቶ ሬሳ እንኳን ለአጩን የሚግት ነብይ ነበረ፣ ለአጭ የሚቀባ ነበረ። ሱና.ኮም ላይ ለማስተካከል ሞክረውታል። ለአጩን ይቀባዋል ብሎ ነገር ነው ያስቀመጡት። ነገር ግን አስቀድሞ ለአጩን አፍ ውስጥ እንደሚግት ነበር የነበረው። መጽሐፉ ላይ ለአጩን ይግታል ነው የሚለው። እንደገና ደግሞ እንትኑም ፒዲኤፍ ላይ ካላችሁ እንትኗን ይዋት፣ እዛ ላይም አፍ ውስጥ ለሃጭ ከመቃብር አውጥቶ ለሃጩን እንደሚጨምር ነው ያስቀመጠው። መልሰው ከመቃብር አውጥቶ መቃብር ትሄዳለህ ያለው መቃብር እየሄደ ከመቃብር ሬስ አውጥቶ ነብይህ ነው ለሃጭ የሚግት ሎክ አንብቡት። ጃቢር ሪፖርተድ አላስ አፖስተል ካም ቱ ዘ ግሬቭ ኦፍ አብደላ ቢን ኡበይ። ጃቢር እንዳስተላለፈው ያላ መልእክተኛ ወደ አብደላ ቢን ኡበይ ወደሚባለው ሰውዬ መቃብር አለ። ብሮት ሂም አውት ፍሮም ዳት፣ ከዛም አወጣው አለ። ፕሌስድ ሂም ኦን ሂዝ ኒ፣ ጭኑ ላይ ያስቀመጠው አለ። አንድ ብሊው ኦቨር ሂም ዊዝ ላይት ብሪዝ ዳት ኮንቴንድ ሰም ስላይቫ። ይህንን አሁን ዲስቶርት አድርገውታል። አሁን ነው ያስተካከሉት። ምንድነው የሚለው? አፍ ውስጥ ጨመረ። እንትኑ አለህ አፑ አለህ ክርስቲያን and showed him in his own shirt and Allah knows best። ከዛ በራሱ ልብስ ጠቅልሎ እንዳስቀመጠው እንትን ይላል። አፑ ላይ ክፈትላቸው። አፍ ውስጥ ነው ለአጩን የከተተው። መጽሐፉም ላይ አፍ ውስጥ ለአጩን እንደከተተ ነው ያስቀመጠው። ከመቃብር አውጥቶ ለአጭ የሚግት ነብይ ስላለ መቃብር ላይ ምን አስኬደው ብለን ልንጠይቅህ እንችላለን። ሱና.ኮም ላይ አንዳንድ እንደዚህ አይነት ነገሮች ሲመጡባቸው ያስተካክሏቸዋል። ከጊዜ በኋላ በቅርብ ነው ያስተካከሉት። ይሄንን 2773 ኤ በእንትኑ አወጣዋለሁ በፒዲኤፍ። እሺ ወደ ቶፒካችን ባክ እናድርግ። እሺ ኤኒዌይስ ቀጥሉ፣ አውሩበት። ኦልሞስት እኔ ደክሞኛል። እስልምና አንድ ነው የሚለውን መፈክር ማፍረስ ነው አላማችን። አንድ እንዳልሆነ ያውቁታል ውስጣቸው። አሰለምን ሲሉ እንኳን የትኛው እስልምና ጋር ነው ያሰለሙት? በጣም ክፍፍል አለው። እንደ ነብያቸው አስተምሮ ክርስቲያኖች ብዙ ቦታ አይከፈሉም። ብዙ ቦታ የሚከፈሉት ማን ናቸው? ሙስሊሞቹ ናቸው። which is ትንቢት ነው ብሎናል። ትንቢቱ ፉርሽ ነው። እኛ ክርስቲያኖች የክርስትና ዲኖሚኔሽን 72 ብቻ ነው ብለን አናምንም።
በፕሮቴስታንት ውስጥ ያለ ክፍፍል ብቻ ከ72 በሺዎች ነው የሚቆጠረው። ስለዚህ የነብዩ ትንቢት ውድቅ ነው፣ ፉርሽ ነው። ነብዩ ስተተኛ ነው፣ በትንቢቱ ወድቋል ማለት ነው። እስልምናውም እንደዛው ባይዘይ የራሳቸው እንትን መጽሐፍ አለ በ1985 ምናምን አካባቢ የተጻፈ የነብዩ ትንቢት እዛ ጋር ስለ ሙስሊሞች የተነገረው አይ ቲንክ 1885 89 ነበር አልኩ፣ ስህተት ነው። 1885 አካባቢ የተጻፈ መጽሐፍ ምን ይላል? የነብያችን ትንቢት ስህተት ነው እዚህ ጋር፣ ምክንያቱም እስልምናው ብቻ ከ73 ክፍፍል በልጧል ብሎ ሴክቶቹን ይዘረዝራቸዋል። ከዛ እንደበለጡ አድርጎ ማለት ነው ያስቀምጣቸዋል፣ ውድቅ ያደርገዋል ማለት ነው። እስልምና አንድ ነው በዓለም ላይ የሚለው መፈክር አይሰራም ማለት ነው። ሙስሊም ሁሉ አንድ አይደለም። ሙስሊም ሁሉ የተለያየ አቂዳ ያለው ነው። የተለያየ አቂዳ አላቸው። ሞዴሬተሮች እንትን የሚከፍትላችሁ ከሆነ ገስት የሚከፍትላችሁ ከሆነ ሙስሊሞችን አስገቡ ካሉ። ሞዴሬተር እንትን ገስት እየከፈተልኝም አይደለም። ያ እየሞከርኩ ነው። ቆይ ከሰራልኝ እኔ አስገባለሁ። ትንሽ እያስቸገረን ግን ምን ያህል መሀይም ምንም እንደማያውቁ ስለ ሃይማኖታቸው አያቸዋል። ሰውን ተሳዳቢ ይላሉ። እስልምና በእንደዚህ በማጭበርበር ስም በማጥፋት ላይ የቆመ ሃይማኖት ነው። ስም በማጥፋት እኛ እንሳደብም፣ እኛ ጨዋነን። ዌልካም፣ አትሳደብም ግን ታርዳለህ። ከማረድና ከመሳደብ የቱ ይብሳል? አርዳለሁ እያለ አልሳደብም ይላል። አምላክህን እያንቋሸሸ እየተሳደበ እኔ ጨዋ ነኝ ይላል። ይሄ የሙስሊሞች ጭንቅላት ምንም ማያውቁትን የሚደልሉበት፣ ምንም ለማያውቁት የሚያጭበረብሩበት፣ ምንም ለማያውቁት የሚዋሹበት ተቂያ። ነብያቸውም ሲጀምር እንደዛ ነበረ። አምላካችሁና አምላካችን አለ አትንኩኝ ያለካችሁም አይነት ጫወታ። ይሄ ገና በደንብ ሮጦ እንትን ያላለ ጎረምሳ ልክ ውዴ ማሬ እያለ እንደሚጽፈው አይነት ድርሰት ነው። ከዛ በኋላ ነገሮች እንትን ሲሉ እንደሚቀየረው ማለት ነው። እኔን ውዴ፣ እኔን እንደዚህ ሆንሽልኝ የሚለው አክሰንቱ ይቀየርና ልክ እንቅፋት ሲመታትም ጠንጋራ እያየሽ አትሄጂም እንደሚለው ማለት ነው። አስቀድሞ ግን እኔን ይል ነበረ። ስቅ ሲላት ሮጦ ውሃ ያመጣ ነበረ። በኋላስ ቀስለሽ አባይም እንደ ይላል። የእስልምና አስተምሮቱ ርዮቱ እንደዛ ነው። ልክ ስታቁበት፣ ልክ ስነቁበት እናንተ ውሸታም ናችሁ፣ እናንተ ምትጠሉ ናችሁ፣ እናንተ ባለጌ ናችሁ። ልክ ስታቁባቸው አስቀድሞስ ይንከባከቧችኋል። ከናንተ በላይ ጀግና የለም፣ ከናንተ በላይ አንድ መጽሐፍ አንበበ ሰውዬ ጀግና ስትለኝ ራሱ እኮ ማፈር እኮ ነው። ማፈር አለብኝ እኮ እኔን ጀግና ካልከኝ እኔ ዝም ብዬ ተነስቼ ሳሞግስ ጀግና ስትለኝ እውነት መስሎኝ ከተደነቅኩኝ በአንተ መደነቄ በራሱ ያሳፍራል። አንዳንድ መሀይማን ጀግና ናችሁ ሲባሉ እውነት ይመስላቸዋል ነው። ያለ ክብር ሲሰጥም መጠንቀቅ አለብህ። ያለ ክብር ሲሰጥ ለምን ተሰጠኝ ብለህም ማሰብ አለብህ። ስትናቅ ደግሞ በደንብ ለመስራት ሞክር። ስለዚህ ሙስሊሞች ካከበሯችሁ እናንተ ምንም አታውቁም ማለት ነው። ሙስሊሞች ካወደሷችሁ ነጥብ ጥላችኋል ማለት ነው። ልክ ነጥብ ስታገኙ እውነትን ስትናገሩ ይጠሏችኋል፣ ይለዩዋችኋል፣ ባለጌ ናችሁ ይሏችኋል፣ ተሳዳቢ ናችሁ ይሏችኋል፣ የእስልምና ጥላቻ አለባችሁ ይሏችኋል። ምንም እኮ አላጠፋችሁም። እንዲሁ ግን አስቀድሞ ምን ይሏችኋል? ጠይቁ፣ እስልምና ለሁሉ መልስ አለው ይሏችኋል። ያሳደጓቸው በእንደዚህ አይነት ሁኔታ ነው። አይምሯቸውን አጥበዋቸው ክርስትናን በተሳሳተ መልኩ አስተምረዋቸው ሁሉም ሰው እናንተን ይጠላችኋል ብለው ነው ያሳደጓቸው። ከዛ ያንን ሜንታሊቲ ነው እኛ ጋር ዘው የሚመጡት። ጤናማ ጥያቄ እየጠየቃችኋቸው መጥቶ እንደገባ ገና አምላክህ እንደዚህ ነው ብሎ ይሰድብብሃል። ከዛ በኋላ እንተ ስትለው አንተ ባለጌ ነህ ይላል። አርድሃለሁ ይላል። አርድሃለሁ እያለ አንተን ተሳዳቢ ነህ ይላል።
ከማረድና ከመሳደብ በላይ የቱ ነው የሚከፋው? እዩ፣ ቪዲዮዎቻቸውን አሁንም እዩ። ራመስትሬት ዳዋ ላይ ግቡና እዩ። በየአደባባዩ እየሄዱ ኢየሱስ እንደዚህ ነው፣ ኢየሱስን የፈጠረውን አላህን ነው አምልኩ አደባባይ ላይ ያሉ ነው። አሁንም እንደዛ ስትለይ ለኔ ስድብ አይደለም። አምላኬን አንተ ጣዖት ባይምሮ የሳልከው ነው የፈጠረው እያልክ ስትል ለኔም ስድብ ነው። ስለዚህ ኮምፕሮማይዝ የምናደርጋቸው ነገሮች ላይኖሩ ይችላሉ ማለት ነው። እንለማመጣቸው ምናምን ነገሮች እንደየሰው ስለሚለያይ ማለት ነው። እና እንደዚህ እንደዛ ነው እና እንደዚህ ነው እናንተ ሰዎች